አረ ርቦኛል ምግብ ከበላው 48 ሰዓታት አልፈውኛል። ምግብ እየተሰጠን አይደለም። ሊቢያ ላይ መከራ ነው። በዛ ላይ ቀን ባደረ ቁጥር ወደ ሞት እየሄድን ነው። እባካችሁ ኢትዮጵያውያን ድረሱልን። ልሞቼ እኔ እዚህ በቃ በጣም እየተሰቃየሁ ነው። እባካችሁ እርዱኝ፣ ስለ እግዚአብሔር ብላችሁ። እኔ እናቴን እያሰቃየኋት ነው። እዚህ በቃ በየቀኑ በቃ እያለቀሰችብኝ ነው። እናቴን ላጣት ነው። ወንድሞቼ እባካችሁ ድረሱልኝ። ይሄ ጓደኞች እንዳለ አውሮፓ ገብተዋል። አብረኝ እና እባካችሁ ወንድሞቼ እናንተ ማንም የለኝም። እሱ እግዚአብሔር እውነታውን ይክፈላችሁ ወንድሞቼ፣ እባካችሁ ወንድሞቼ። 100 ብር ለ100 ስደተኞች። ይሄን ቪዲዮ እንዳታሳልፉት። እዚህ የምትመለከቱት በጠቅላላ ስደት ላይ ነው ያለነው፣ ሊቢያ ላይ ነው ያለነው። የቀረ በጣም ጥቂት ቀን ነው። 1 ሚሊዮን ቪው እናስገባው። ኮፒ ሊንክ ሼር አድርጓችሁ ምንም አያስከፍልም ይሄ ነገር። 1 ሚሊዮን ቪው እናስገባው። ከ1 ሚሊዮን የቻለ 100 ብር፣ ከ100 ብር በላይም ከ100 ብር በታች የቻላችሁትን እዚህ ጋር አድርጉልን። አንድ ቡና መጠጫ የኛን ህይወት ይቀይሯል። አንድ ቀን እኛ አንድ ቡና ብንዘል የኛን ህይወት ይቀይሯል። 100 ብር በዚህ ሰዓት ምን ታደርግበታለህ? ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬ መጥቶት እንደተለመደው እንደ ሁሉ ጊዜው በሚያዝናኑ በሚያስቁ ቪዲዮዎች አይደለም። ዛሬ መጥቶት ሁሉም ሰው ጋር ይደርስ የሚገባ አንድ ቪዲዮና አንድ መረጃ አለ። ያም ደግሞ ምንድነው? በሊቢያ የሚገኙ ወንድሞቻችን አሁን ያሉበት መከራ ስቃይ ሊቆም የግድ ይገባል። ያ ደግሞ እንዲሁም የሁላችንም ትብብር የሁላችንም ደግሞ እርዳታ ይጠብቃሉ። እነዚህ ወንድሞቻችን ለቤተሰቦቻቸው ኑሮ ሊያስተካክሉ ለእናትና ለአባት ኑሯቸው ቀና ለማድረግ እንዲሁም የራሳቸውን ህይወት ለማስተካከል ወንድም እህቶቻቸውንም ደግሞ ህይወት ለመቀየር ብለው ከሀገር ስደት መርጠዋል። ነገር ግን የገጠማቸው ያላሰቡት ነው። ከባድ ችግር ውስጥ ገብተዋል። ያንን ደግሞ ለመቅረፍ የኛን እርዳታ ይፈልጋሉ። ለዛ የበኩላችን እንድንወጣ እኔ ከዚህ በተማጽኖ ጠይቃቸዋለሁ። ቤተሰቦች በዚህ ጉዳይ ላይ በዛ የሚገኙ ወጣቶች የእርዳታ ጥሪ አሰምቷል። የነሱን ቪዲዮን እንመለከታለን። አብራችሁን ቆዩ። አረ ርቦኛል ምግብ ከበላው 48 ሰዓታት አልፈውኛል። ምግብ እየተሰጠን አይደለም። ሊቢያ ላይ መከራ ነው። በዛ ላይ ቀን ባደረ ቁጥር ወደ ሞት እየሄድን ነው። እባካችሁ ኢትዮጵያውያን ድረሱልን። ይህ የሊቢያ ሰዎች ድምጽ ነው። ሪፖስት ያደረኳቸውን 3 ቪዲዮዎች እዩዋቸው። አስቸኳይ ናቸው። በማርያም ሙስሊሞች በማርያም በአላህ፣ ኦርቶዶክሳውያን በድንግል ማርያም እዩዋቸው። በቃ ድምጽ ናቸው። ይመቻችሁ። እኔ እዚህ በቃ በጣም እየተሰቃየሁ ነው። እባካችሁ ስለ እግዚአብሔር ብላችሁ። እኔ እናቴን እያሰቃየኋት ነው። እዚህ በቃ በየቀኑ በቃ እያለቀሰችብኝ ነው። እናቴን ላጣት ነው። ወንድሞቼ እባካችሁ ድረሱልኝ። ይሄ ጓደኞች እንዳለ አውሮፓ ገብተዋል። አብረኝ እና እባካችሁ ወንድሞቼ እናንተ ማንም የለኝም። እሱ እግዚአብሔር እውነታውን ይክፈላችሁ ወንድሞቼ፣ እባካችሁ 100 ብር ለ100 ስደተኞች። ይሄን ቪዲዮ እንዳታሳልፉት። እዚህ የምትመለከቱት በጠቅላላ ስደት ላይ ነው ያለነው፣ ሊቢያ ላይ ነው ያለነው። የቀረ በጣም ጥቂት ቀን ነው። 1 ሚሊዮን ቪው እናስገባው። ኮፒ ሊንክ ሼር አድርጓችሁ ምንም አያስከፍልም ይሄ ነገር። 1 ሚሊዮን ቪው እናስገባው። ከ1 ሚሊዮን የቻለ 100 ብር፣ ከ100 ብር በላይም ከ100 ብር በታች የቻላችሁትን እዚህ ጋር አድርጉልን። አንድ ቡና መጠጫ የኛን ህይወት ይቀይሯል። አንድ ቀን እኛ አንድ ቡና ብንዘል የኛን ህይወት ይቀይሯል። 100 ብር በዚህ ሰዓት ምን ታደርግበታለህ? 100 ብር ግን የ100 ስደተኞችን ህይወት ይቀይራል። እና ፕሊስ ይሄን ቪዲዮ ኮፒ ሊንክ ሼር አድርጋችሁ ለብዙ ሰው አድርሱት። ማድረግ የሚችል ሰው ያደርግልናል። እና ያለን ጥቂት ቀን ነው። 15 ቀን ነው የቀረን። ከ3 ወሩ ተቀንሶ የቀረን 15 ቀን ነው። ጦርነት ተጀምሯል። ጓደኞቻችን በህመም ሐኪም ቤት መውሰድ አንችልም፣ እየሞቱብን ነው። እኛም እዚህ ጋር በጣም በችግር ውስጥ ነው ያለነው። እና 15 ቀን ነው ያለን ጊዜ። ይሄን ቪዲዮ 1 ሚሊዮን ቪው ብናስገባው ከ1 ሚሊዮን ሰው የቻለው 100 ብር ማድረግ የሚችል ሰው ካለ የኛን ህይወት ከዚህ ቦታ መታደግ ትችላላችሁ። አውሮፓም አሜሪካም አረብ ሀገርም ያላችሁ ሰዎች እስካሁንም ከጎናችን ናችሁ። በጣም እናመሰግናለን። አሁንም ከጎናችን ቁሙ። $1 የኛን ህይወት ያድንልናል። እናንተ አንድ ቀን ቡና ባጠጡ የኛ ህይወት መዳን ይችላል። እና በፈጣሪ ስም እንጠይቃለን። በቃ ትልልቅ ቲክቶከሮቹ ደግሞ ቤታችሁን ባከፍቱልን ይሄን ቪዲዮ ሪፖስት አድርጉ፣ ዲዩት አድርጉልን፣ ኮፒ ሊንክ ሼር አድርጉልን። ህይወታችንን ታደጉት። በቃ እናመሰግናለን። በፈጣሪ ስም ሁላችሁንም እንጠይቃለን። ታደጉን። በቃ ለአንዴና ለመጨረሻ ጊዜ ስደተኛው በሄዳ አጥቷል። ይሁሉ አመት 3 አመት ሲቀመጥ እንደዚህ አይነት ቪዲዮ ተሰርቶ አያውቅም። ግን አሁን በጣም ገፋብን፣ ሁሉ ነገር ተደራረበብን። ገንዘባችንን ተበላን። ብዙ ጊዜ ሞክረን አልተሳካልንም። አሁን ላይ በቃ ምንም ማድረግ ማንችልበት ሁኔታ ላይ ነው ያለነው። ሰፖርት አድርጉን። በቃ ቤተሰቦች እንግዲህ
ስደተኞቹ ራሳቸው በራሳቸው አንደበት ምን አይነት ችግር ውስጥ ምን አይነት መከራ ውስጥ እንደሆኑ ሲናገሩ እንኳን ልብን የሚነካ ነው። ሁላችንም ያቅማችን ልንረዳቸው ይገባል። እነሱ እንዳሉት 100 ብር ለአንድ ስደተኛ ተብሎ የተጀመረውን ቻሌንጅ ሁላችንም ተቀላቅለን ከዛም የተሻለ ገቢ ያለውም ደግሞ ያቅሙን ቢረዳ እኔ ከዚህ ጋር ወንድማዊ ምክሬን እለግሳችኋለሁ። ሌሎችም ቪዲዮዎች አሉ፣ አብራችሁን ቆዩ። እስቲ ቪዲዮ ስሩ። እስቲ አለ ታዋቂ ቲክቶከሮች እዚህ ሶሻል ሚዲያ ላይ ስማቸው መጥቀስ አልፈልግም። ለያለው ብቻ ይሄዱ የሚያጨበጭቡ አሉ። ለራሳቸው እህልና ለራሳቸው ሆድ ብቻ ነው እንደምትሯሯጡ ጋንዴ። እዛ ሊቢያ ላይ ወገናችን ወደ እናት አባታቸው ጋር ሸክም አንኖርም ሰርተን እንቀየር ብሎ ለእናት አባታቸው ሸክም አንኖርም ብሎ ውጪ ሀገር ሄዶ ሊቢያ ላይ ሄዶ የሚሰቃዩ አሉ። ለራንዳንድ እግዚአብሔር እንተሳሰባ፣ የኢትዮጵያ ሕዝብ እንተሳሰብ። እስቲ በቃ ለያለው ብቻ እናጨበጭባ አንዴ በቃ ለያለው ብቻ እናጨበጭብ። በቃ አንዳንዴ ለሌለውም እንድረሳ። እናቴ ትሙት ለሌለው ሰው እንድረስ እንጂ ምንድነው? እዚህ ሶሻል ሚዲያ ላይ ስማችሁ መጥቀስ አልፈልግም። በቃ ታዋቂ ቲክቶከር አላችሁ፣ አብዛኛው ታዋቂ ቲክቶከር አላችሁ። ለራሳቸው እህልና ለራሳቸው ሆድ ብቻ ነው እንደምትሯሯጡ ጋንዴ። 1000 ዓመት አንኖርም እኮ እዚች ምድር ላይ ማናችንም 1000 ዓመት አንኖርም። በቃ አላሪ አንዳንድ ለያለው እንደምታጨበጭቡ ልክ ለሌለውም እናጨብጭብለት። በቃ እዛ ሊቢያ ላይ ወገናችን ወደ እናት አባታቸው ጋር ሸክም አንኖርም ሰርተን እንቀየር ብሎ ለእናት አባታቸው ሸክም አንኖርም ብሎ ውጪ ሀገር ሄዶ ሊቢያ ላይ ሄዶ የሚሰቃዩ አሉ። ለነሱ በቃ ድምጽ ብቻ እንሆን። እሺ በገንዘብ ማርዳት ገንዘብ እኛ በቃ ገንዘብ መስጠት ስለምንከብዳን በቃ በድምጽ እንሆን። እስቲ ቪዲዮ ስሩ። እስቲ አለ ታዋቂ ቲክቶከሮች እዚህ ሶሻል ሚዲያ ላይ ስማቸው መጥቀስ አልፈልግም። ለያለው ብቻ ይሄዱ የሚያጨበጭቡ አሉ። አረ በቃ አይለፉት ማርያምን። እዚህ ለወገናችን ሊቢያ ላይ የሚሰቃዩት ድምጽ እንሆን። ማርያም በጣም ነው የሚያስጠላው። እኔ እንደ ቲክቶከርነቴ እኔ በራሴ ግዴታን ተወጥቻለሁ። በቪዲዮ ሰርቼ ሁላችሁም ስሩ። እዚህ ሶሻል ሚዲያ ላይ ታዋቂ ቲክቶከሮች ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለሁሉም አድርሱልኝ። እንግዲህ ብዙዎቻችን በቲክቶክ ላይ የምናውቀው ወንድማችን በላቸው እኔም ይመለከተኛል እኔም ያገባኛል በሊቢያ የሚሰቃዩት ወንድሞቻችን እህቶቻችን እነሱም ለኔም ወንድሞቼ ናቸው ብሎ አስቦ የበኩሌ ልወጣ ብሎ ቪዲዮ ሰርቶ እንግዲህ በሶሻል ሚዲያ ላይ አጋርቷል። ይህ ማለት ቤተሰቦች ሁላችንም ይመለከተናል። ያቅማችን ልንረዳቸው ያቅማችን ልንተባበራቸው ይገባል። እባካችሁ ሁላችሁንም አንድ ነገር አስቸግራችኋለሁ። ያቅማችሁን እርዷቸው፣ ያቅማችሁን ተባበሯቸው። ምክንያቱም የነዚህ ሰዎች በሰላም መኖር የነዚህ ሰዎች በደህንነት ለሀገራቸው መብቃት ለብዙ ቤተሰቦች ሰላምና ደስታን ይፈጥራል። እባካችሁ ሁላችንም ያቅማችንን እንርዳቸው፣ ያቅማችንን እንተባበራቸው። እኔ ከዚህ ጋር በትህትና ጠይቃቸዋለሁ ቤተሰቦች። በሊቢያ ያሉ ወንድም እህቶቻችን ቤተሰቦቻቸውን ለመርዳት እናት አባቶቻቸውን ለመጦር ራሳቸውን ለመቀየር በበረሃ ተሰደው አሁን ላይ በሊቢያ በእስር እንዲሁም በእንግልት ለሚቀጡ ወንድም እህቶቻችን ድምጽ እንሁን። ከእናታቸው ጉያ እየወጡ ነገን ተስፋ በማድረግ በበረሃ እየቀሩ ያሉ ወንድሞች ቁጥር ስፍር የላቸውም። አሁን ላይ በአንድ እስር ቤት ውስጥ 300 እና 400 ሰው እየታሰረ በንጋታው አይናቸውን ሲገልጡ ወንድሞቻቸውን ከጎናቸው እያጡ ነው። እኛም እዚህ ቁጭ ብለን ወንድም እህቶቻችንን እየዘነጋን ነውና ስለ ወንድሞቻችን ድምጽ ራሳችሁን አሰሙ እያልኩኝ በትህትና ጠይቃችኋለሁ። የወንድሞቻችን ስቃይና እንባ እስካሁን ድረስ እያስተጋባ ነውና 5 ጊዜም 10 ጊዜም ከተቻላችሁ 50 ጊዜም ቢሆን ኮፒ ሊንክ ሼር እያደረጋችሁ ይህንን ቪዲዮ ለሶሻል ሚዲያ ኢንፍሉዌንሰሮች፣ ለአርቲስቶች እንዲሁም ለባለ ሀብቶች ማገዝ ለሚችል የሰው ልጅ ፍጡር ሁሉ እንዲደርስ ኮፒ ሊንክ ሼር አድርጉልን። እናት አባቶቻችን በጸሎት አግዙን አደራችሁን። በተለያየ አዲስ አበባ ክፍል የሚኖሩ የአዲስ አበባ ወጣቶች በሊቢያ በጣም እየተሰቃዩና መከራቸውን እያዩ ነው ያሉት። እናቶቻቸው እዚህ በጣም እያለቀሱ ነው ያሉት እና ባካችሁ ሁላችንም ድምጽ ብንሆናቸው በጣም መልካም ነው። እኔም ትላንትና እንግዲህ ካገኘሁት ገንዘብ ላይ 50 ሺህ ብር አስገብቼላችኋለሁ። ሁላችንም ያቅማችንን ብናረግ በጣም መልካም ነው። አካውንታቸውን እታች አስቀምጬላችኋለሁ ካፕሽን ላይ። እግዚአብሔር ያክብራችሁ። እባካችሁ እንተባበር፣ እንታደጋቸው። አመሰግናለሁ። እንግዲህ በቲክቶክ ላይ የምናውቀው ሌላኛው ወንድማችን አሁን ፎንቲም ያቅሙን እንግዲህ 50 ሺህ ብር ረድቷል። ሁላችንም ከጎናቸው ቆመን ያቅማችን እንርዳቸው። ውድ ኢትዮጵያውያንና ኤርትራውያን ወንድሞቻችን እንዲሁም ቤተሰቦቻችን እነዚህ ወጣቶች በሊቢያ ላይ እየተሰቃዩ ነውና እነሱን ለማትረፍ የ100 ብር ቻሌንጅ ጀምረናል። ይህን ቻሌንጅ ደግሞ ሁላችሁም ተቀላቀሉን። እነዚህ ወጣቶችን ከሞትና ትርፋቸው እንላለን። ያላቸው ጊዜ በጣም አጭር ስለሆነ ሁላችንም እንቀላቀል። ይኸው የ100 ብር ቻሌንጅ እነዚህ ወጣቶች ተቀላቅለዋልና እናንተም አብራችሁን ተቀላቀሉ እንላለን። ሊቢያ ያሉ ወገኖቻችንን ለመታደግ የ100 ብሩን ቻሌንጅ ተቀላቅያለሁ። ሊቢያ ያሉ ወንድሞችን ለማዳን የ100 ብሩን ቻሌንጅ ተቀላቅያለሁ። እናንተም ተቀላቀሉ።
በሊቢያ አደጋ ላይ ላሉ ወንድሞቻችን የ100 ብሩን ቻሌንጅ ተቀላቅያለሁ። እናንተም ተቀላቀሉ፣ እናድናቸው። ሊቢያ ላይ ላሉ ወንድሞቻችን ድምጽ እንሆናቸው። እኔ የ100 ብሩን ቻሌንጅ ተቀላቅያለሁ፣ እናንተም ተቀላቀሉ። እናመሰግናለን። በሊቢያ የሚገኙ እህት ወንድሞቻችንን ለማዳን የ100 ብሩን ቻሌንጅ ተቀላቀሉ። ሰላም በመላው ዓለም የምትገኙ ስሜ ብሩክ ይባላል። የምገኘው በሊቢያ ሲሆን እንደምታውቁ እና ከዚህ በፊት እርዱኝ ብዬ ቪዲዮ ፖስት ነበር እና ማንም የሚረዳኝ ሰው አላገኘሁም። ቤተሰቦቼን ከወሩ ዓመታትን አስቆጥሬያለሁ እና እዚህ ጋር ማንም የሚረዳኝ ሰው የለም። እየለመንኩኝ ነው የምበለው መብራን እና በቃ የቻላችሁትን ይህን ቪዲዮ የምትዩ አንዳንድ ብር እንኳን በማስገባት ተባበሩኝ እባካችሁ። በመድኃኒዓለም እለምናችኋለሁ። የቻላችሁትን አነሰ በዛ ሳትሉ እና አቅማችሁ ያልቻለ ደግሞ ሼር ኮፒ ሊንክ ሪፖስት በማድረግ ለሚረዳ ሰው አድርሱልኝ እባካችሁ። ሼር ኮፒ ሊንክ ሪፖስት እያደረግ አድርሱልኝ። አሁን ሊቢያ ላይ የሚደረገው ነገር እርስ በርስ ጦርነት ተጀምሯል። በጣም ጥቂት ቀናት አፍራ ምናምን ቀናት የቀረው ለሸገር ልጆች አድርሱልን። አገር ውስጥም እንዲሁም ከሀገር ውጭ ያላችሁ እዚህ ጋር አብረን ጠጥተን አብረን በልተን ምናምን እያለን ይሄን ቪዲዮ ስክሮል የምታደርጉላ ማለት ነው። ሼር ኮፒ ሊንክ ሪፖስት እያደረግ በምንችለው አቅም እናግዛቸው። እኛ የሸገር ልጆች ደግሞ የምንለየው በፍቅር በአንድነት በመተሳሰብ አብሮ በመኖር አብሮ በመብላት ነው። ያራዳ ልጅ እርድና በአፍ አይደለም በልብ ነው ኑረው። ይሄን ቪዲዮ ደግሞ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አድርሱላቸው። ሰላም እንዴት ናችሁ ቤተሰብ? እስኪ ከቻላችሁ ይሄን ቪዲዮ አታሳሉ፣ ሼር ኮፒ ሊንክ ሪፖስት በማድረግ ተባበሩ። እኔ የምኖረው ሊቢያ ነው። ሊቢያ ከመጣሁ ዓመታት አልፎ እና በቃ ከሊቢያ መውጣት አልቻልኩም። በገንዘብ ምክንያት ምንም መሄጃ መምጫ የለኝም። በቃ ቤተሰብ አቅም ጨርሷል። ሞክሬ አቅቶኝ ተቀምጫለሁ እና አሁን የቀረን ጊዜ 18 ቀን ነው ሊቢያ ለመውጣት። ካልሆነ በጣም ብዙ ዛቻ እየደረሰብን መሄጃ አጥተናል። እኔ ሁሉም ትቶኝ ሄዷል። ጓደኞቼ ምናምን ማንም የለም እና በምትችሉት ቤተሰብ እኔን የሚረዳኝ ሰው ስለሌለ ነው። ቤተሰብ አቅም የላቸውም እኔን ለመርዳት እና እናንተ እርዱኝ፣ ግዙኝና ከዚህ ሀገር አሱ እርዱኝ። ሰላም ቤተሰቦቻችን በያላችሁ በሰላማችሁ ይብዛል። ይኸው እዚህ ጋር የምትመለከቱን ወጣቶች የአንድ አካባቢ ልጆች ነን። ገዳም ሰፈር ያው ሽከና ሰሜን ሆቴል እንዲሁም የማርገጫ አካባቢ ወጣቶች ነን። ያው ሁላችንም እንደምናውቀው ሊቢያ ላይ የተሰጠንን የ3 ወር አዋጅ ጨርሰን የቀረን 18 ቀን። በዚህ 18 ቀን ውስጥ ተለቀን ካልወጣ ያው ሰፈራችን ላይ ተከታታይ ድንኳን ሊጣል ነው ማለት ነው። ቤተሰቦቻችን እናንተ ያላችሁ ደግሞ ይሄ መሆን የለበትም። በተጨማሪ ደግሞ አሁን ወቅታዊ ሁኔታው በጣም አስጊ ነው። ኃይለኛ ጦርነት፣ የእርስ በርስ ግጭት ላይ ናቸው ያሉትና ግቢ ተዘግቶብን ከግቢ እንኳን መውጣት አልቻለም። ዳቦ መግዛት አልቻለም። በረሃብ ልናልቅ ነው። መጋዘን ላይ ወንድሞች አሉን፣ እስር ቤት የታሰሩ ልጆች አሉ። እነሱ እንኳን ወደኛ መጥተው መቀላቀል አልቻሉም እና አሁን ያለንበት ሁኔታ በጣም አስጊ ስለሆነ ትልልቅ ቲክቶከሮች፣ የሚዲያ ሰዎች እንዲሁም አቅሙ ያላችሁ ሰዎች ካላችሁ በቻላችሁት አቅም ከጎናችን እንድትሆኑና ሰፖርት አድርጋችሁ ከዚህ አስጊ ላይ እንድትወጡ በቻላችሁት አቅም ከጎናችን ወንድማችን የሚለው እንደተናገረችው ወንድሜ ዳኒም ያው እንግዲህ ከዚህ በፊት አብሮ አደጎቻችን፣ እናት አባቶቻችን፣ እህት ወንድሞቻችን በውጭም በሀገር ውስጥም ያላችሁት ከዚህ በፊት ህይወታችን እንደታደጋችሁልን እንግዲህ አሁንም በጣም አስጊ ሁኔታ ውስጥ ነው ያለነው። በጣም የሚያሰጋ ሁኔታ ውስጥ ነው ያለነው። ብቻ በዚህም በዛም ብላችሁ ውጭም ያላችሁ ሀገር ውስጥም ያላችሁ እንደምንም ብላችሁ ከዚህ አስጊ ሀገር አውጡ። ያው በተጨማሪም ደግሞ ያው እንደ በተለያዩ ሰፈሮች ላይ እንደምናየው በመተባበር የተለያዩ ስራዎች እየተሰሩ ነው። ያው ስም መጥቀስ ባያስፈልግም የተለያዩ ሰፈሮች በህብረት እንዴት እዚህ ጋር ልጆቻቸው ከዚህ ቦታ መውጣት እንዳለባቸው ሶልፍ እያደረጉ ነውና ቤተሰቦች በእኛ አካባቢ ያላችሁ በቻላችሁ ታቀም ከጎናችን ሆናችሁ ከዚህ ህይወት እንድትወጡን ስንል በእግዚአብሔር ስም እንማጸናችኋለን። እንዲሁም ደግሞ በገንዘብም በሀሳብም በጸሎትም በተለያየ የረዳችሁ ከጎናችን የሆናችሁ ሁሌ ፈጣሪ የልባችሁን መሻት ያስፈጽምላችሁ እናመሰግናለን እንላለን። በተጨማሪም እዚህ ጋር 3 4 5 ጊዜ ያልሞከረ የለም። ሁላችንም በቃ ተስፋ መቁረጥ ሲቹዌሽን ውስጥ እየገባን ነው። በቻላችሁ ታቀም ህይወታችንን ታደጉልን። ለቤተሰቦቻችን ስትሉ አካባቢያችን ላይ ያላችሁ ሰዎች ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ይህንን ቪዲዮ ቫይራል እንዲወጣ እንዲሁም እኛን ማገዝ ለሚችሉ ሰዎች ብታደርሱልን በትህትና እንጠይቃለን። ሰላማችሁ በዝት ይበልልን። ፈጣሪ ይጠብቀን ሁላችንን። ምን ያስጨንቃል